ዩኒቨርሲቲ ላይ ጥያቄዎችን አግኝታችሁ በቀላሉ ጥያቄዎችን ለመስራት መሞከር ትንሽ አስቸጋሪ ያለፉ አመታት ያላችሁበትን ዩኒቨርሲቲ ጥያቄዎች ማግኘት ትንሽ አስቸጋሪ ነው። ደግሞ ዩኒቨርሲቲ ላይ ያለፉ አመታት እናንተ ያላችሁበትን ጥያቄዎች መስራት ማለት ምን ያህል ጠቃሚ እንደሆነ ከምታስቡት በላይ ነው። ምክንያቱም የምታነቡበትን ቦታ በደንብ ጋይድ ያደርጋችኋል። ምክንያቱም ያላችሁበት ዩኒቨርሲቲ በተለይ ኢትዮጵያ ዩኒቨርሲቲዎች አብዛኛውን ጊዜ የመደገም የሚወጡባቸው ቦታዎች የየራሳቸው የእያንዳንዱ ዩኒቨርሲቲ የመደገም ባህሪ ስላለው ጥያቄዎችም የመደገም ባህሪ ስላላቸው ያላችሁበት ዩኒቨርሲቲ ጥያቄዎች አይታችሁ ብትገቡ ከዚህ በፊት ካላችሁ ውጤት የተሻለ ውጤት እንደምታመጡ ለማሳሰብ እንወዳለን። ይሄ ቻናል ደግሞ የተለያዩ ዩኒቨርሲቲዎች ጥያቄዎች እየሰራን የምንለቅበት ዩኒቨርሲቲ ቻናል ነው። ከነዚህ ዩኒቨርሲቲዎች ውስጥ ደግሞ አርባ ምንጭ ዩኒቨርሲቲ አንድ ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የተለያዩ ጥያቄዎችን ሚድና ፋይናል ኤግዛም ያላችሁበትን የአርባ ምንጭ ዩኒቨርሲቲ ጥያቄ በምንሰራበት ሰዓት በተሎ እንዲደርሳችሁ ለማሳሰብ እንወዳለን። ስለምትከታተሉን ከልብ እናመሰግናለን። ለዛሬ መረጥንላችሁ አንትሮፖሎጂ ሚድ ኤግዛም ነው። አንደኛ ጥያቄ beliefs are more generalized notions compared to values። ጥያቄው ምንድነው እያለን ያለ ወይም ደግሞ እምነት የምንለው ነገር ከእሴት ወይም ደግሞ ቫልዩ ከምንለው ነገር ጋር ስናወዳድረው ጠቅለል ያለ ሐሳብ ወይም ደግሞ ሰፋ ያለ ሐሳብ ነው ጀነራላይዝድ የሆነ ሐሳብ ነው እያለን ያለው። ነገር ግን ቢሊፍ ማለት እናንተ ያላችሁ እምነት ስለ አንድ ነገር ያላችሁ እምነት እንደ ግለሰብ ማለት ነው። እናንተ ያላችሁ እምነት ስለ አንድ ነገር ቢሊፍ ይባላል። እንደ ማህበረሰብ ትክክል ነው ትክክል አይደለም ተብሎ የተቀመጠ ነገር ወይም እሴት ወይም ቫልዩ የምንለው ነገር ይሄ ቫልዩ ይባላል። ስለዚህ ቫልዩ ጠቅላላ ያለ ነው። አንድ ነገር ትክክል አይደለም ትክክል ነው የሚባል ነገር ውሸት መጥፎ ነው ሰው መግደል መጥፎ ነው ምናምን የሚባሉ ነገሮች እነዚህ ቫልዩ ናቸው። ለምሳሌ ደግሞ በዋሽ ሰዎች ውሸታም ይሉኛል ምናምን ብላችሁ ስታስቡ ይሄ ቢሊፍ ነው። ይሄ ስፔሲፊክ ነው እናንተ ብቻችሁን ነው የምትሉት ሆነ እንትን ቫልዩ ግን አጠቃላይ እንደ ማህበረሰብ ነው። ስለዚህ ቫልዩ ነው እንጂ ሞር ጀነራላይዝድ ቢሊፍ ስላልሆነ አንደኛ ጥያቄ ፎልስ ይሆናል ማለት ነው። ጥያቄ ሞረስ አር ማች ስትሮንገር ኖርምስ ዛን አር ፍሎኮይስ። መጀመሪያ ላይ ሞረስ እና ፍሎኮይስ የሶሻል ኖርምስ ናቸው ወይም ደግሞ ሶሻል ኖርምስ በመባል ይታወቃሉ። ምንድነው የሚያደርጉት እናንተ ባህሪያችሁን ሩል ያደርጓቸው ወይም ደግሞ ጋይድ ያደርጋችሁ ያላችሁ ባህሪ ምን መምሰል እንዳለበት ጋይድ የሚያደርጋችሁ ነገር ነው ማለት ነው። ሞረስ በጣም ስትሮንገር ነው ማለት ያን ነገር የሞረስን ህግ ብትጥሱ ቅጣት የሚያስከትልባችሁ ሊሆን የሚችላል። አንዳንድ ጊዜ ለምሳሌ መስረቅ መዋሸት እነዚህ በሙሉ ምንድናቸው ሞረስ ናቸው። እነዚህ ስትጥሱ በሰዎች ዘንድ ያላችሁ ተቀባይነት ታጣላችሁ። ይሄ ቅጣት ያስከትላል ሞረስን ስታደርጉ። ስለዚህ ስትሮንገር ነው እንለዋለን ማለት ነው። ፍሎክስ ደግሞ በየቀኑ የምታደርጓቸው ነገሮች ናቸው። ለምሳሌ እነዚህን ብትጥሷቸው ያን ያህል ጉዳት አያመጣም ነገር ግን ተቀባይነት የለውም። ለምሳሌ ኢትዮጵያ ውስጥ በቀኝ መብላት ጥሩ ነው ምናምን ይባላል። ይሄን ብትጥሱት ያን ያህል ተቀባይነት አይመጣም ነገር ግን ይቆጣቸዋል ቤተሰብ ምናምን እንደዚህ አይነት ነገር ማለት ነው። ስለዚህ ሞረስ ስትሮንገር ነው ትክክለኛ መልስ ሐሳብ ስለሆነ ትሩ እንለዋለን ማለት ነው። ሁለተኛ ጥያቄ ሶስተኛ ጥያቄ culture generality refers to trait that are found in every culture። culture generality ምንድነው አለን በሁሉ ካልቸር የሚገኝ ትሬት ወይም ደግሞ የሚገኝ ነገር ካልቸር ጀነራሊቲ ተብሎ ይጠራል አለ። በመጀመሪያ ደረጃ ካልቸር ሌቭል የሚባሉ አሉ። ካልቸር ዩኒቨርሳሊቲ ካልቸር ጀነራሊቲ እና ካልቸር ፓርቲኩላሪቲ። ካልቸር ዩኒቨርሳል የምንለው ሁሉም ቦታ ላይ ሁሉም ባህል ላይ ኦልሞስት በሁሉም ዓለማት በሀገራት የሚገኝ ካልቸር ዩኒቨርሳል ይባላል። ቋንቋ ሰዎች ይግባባሉ መቼም ቋንቋ የሌለበት በአሁኑ ጊዜ የለም። ስለዚህ ቋንቋ አንዱ ካልቸር ዩኒቨርሳል ነው። ጋብቻ ወይም ቤተሰብ የምንለው ነገር ካልቸር ዩኒቨርሳል ሁሉም ቦታ ላይ ያለ ነገር ነው። ስለዚህ እንደዚህ የምንላቸው ሁሉም ቦታ ላይ የሚገኙ ነገሮች ካልቸር ዩኒቨርሳል ሁሉም ቦታ የሚገኙ ነገሮች ካልቸር ዩኒቨርሳል ይባላል። ካልቸር ጀነራሊቲ ግን አብዛኛው ነው እንጂ ሁሉም ቦታ አይደለም። ስለዚህ ከእንትን ይለኛል ማለት ነው። ለምሳሌ ካልቸር ጀነራሊቲ ላይ ለምሳሌ በአሁኑ ጊዜ በመኪና መጓጓዝ ዘመናዊ ልምምድ የምንለው ወይም ባህል የምንለው ነገር ግን ይሄ በገጠር ቦታዎች የተለመደ አይደለም። እንደዚህ አይነት ልምምዶች በቃ ጀነራሊቲ ላይ ይጠቀሳሉ ማለት ነው።
አብዛኛው ቦታ ላይ ያሉ ነገር ግን መለው ላይ አይደሉም ማለት ነው። ካልቸር ጀነራሊቲ ካልቸር ፓርቲኩላሪቲ ደግሞ የተወሰኑ በቃ ከአንድ ማህበረሰብ ብቻ የሚገኙ ከሌላው ማህበረሰብ የሚለየው ነገር ካልቸር ፓርቲኩላሪቲ ይባላል ማለት ነው። ስለዚህ አሁን ባየነው መሰረት ካልቸር ጀነራሊቲ ጥያቄው ምንድነው እያለን ያለው ካልቸር ጀነራሊቲ ሙሉን የሚያቅፍ ነገር ነው ያለ ሙሉ ዓለም ላይ የምናገኘው ሁሉም ሀገራት ላይ የሚገኝ ትሬት ነው ስላለ ትክክለኛ ያልሆነ ሐሳብ ስለሆነ ይሄን ፎልስ እንለዋለን ማለት ነው። ካልቸር ዩኒቨርሳሊቲ ቢሆን ትክክለኛ መልስ ይሆን ነበር። ካልቸር ጀነራሊቲ ስለሆነ ፎልስ እንለዋለን ማለት ነው። አራተኛ ጥያቄ ፓራል ኮዚን ሜሪጅ ኢዝ ሪላቲቭሊ ማች ለስ ኮመን ፎርም ኮዚን ሜሪጅ። ጥያቄው ምንድነው እያለን ያለው ፓራል ኮዚን ሜሪጅ የምንለው ለስ ኮመን ወይም ደግሞ ኮዚን ሜሪጅ የሚባሉ አሉ። ፓራራል እና ክሮስ ሜሪጅ ማለት ነው። ፓራራል እና ክሮስ ሜሪጅ አሉ። እነዚህ ኮዚን ሜሪጆች ይባላሉ። ፓራራል ሜሪጅ ማለት ሁለት ወንድማማቾች ወይም ደግሞ ሁለት እህትማማቾች ልጆቻቸውን ሲያጋቡ ማለት ነው። ይሄ ፓራራል ሜሪጅ ይባላል ማለት ነው። ክሮስ ሜሪጅ ማለት ደግሞ ወንድምየው ለእህቱ የእህቱን ልጅ ማለት ነው። የወንድምየው ልጅ እና የእህትየው ልጅ ሲጋቡ ክሮስ ሜሪጅ ይባላል ማለት ነው። ጾታው ሲቀያየር ማለት ነው። ፓራራል ማለት እንደምታውቁት በተመሳሳይ እንትን የሚሄዱ የማይቋረጡ አይደሉ። ክሮስ ማለት ደግሞ ወንድና ሴቶች ሲሆኑ በቃ ወንድና ሴቱ ነው ወንድና እህቱ ነው ልጆቻቸውን ሲያጋቡ ነው። ይሄ የተለመደ ነው። ከፓራራል የወንድም ልጅ የሁለቶች ማለት ነው። ወንድና ሴት ናቸው። የወንድም ልጅና የወንድም ልጅ ከሚጋቡት የእህትና የእህት ልጅ ከሚጋቡት የወንድምና የእህት ልጅ የሚጋቡት የተሻለ ነው። የወንድምና የእህት ልጅ ወይም ደግሞ ክሮስ ሜሪጅ ሞር የተለመደ ነው ማለት ነው በብዙ ሀገራት። ክሮስ ሜሪጅ ከፓራራል ኮዚን ሜሪጅ የተለመደ ስለሆነ ትክክለኛ መልስ ይሆናል። ፓራራል ደግሞ ፓራራል ኮዚን ሜሪጅ ለስ ነው ያነሰ ነው በአንጻራዊነት ሲታይ። አምስተኛ ጥያቄ ኤክስቴንድድ ፋሚሊ ኢዝ ኤ ቱ ጄኔሬሽን ፋሚሊ ፎርምድ አራውንድ ዘ ኮንጁጋል ዩኒየን። ይሄ ጥያቄ ምንድነው እያለን ያለው ኤክስቴንድድ ፋሚሊ የምንለው በሁለት ጄኔሬሽኖች የሚመሰረት ኮንጁጋል ዩኒየን ነው እያለን ያለ ወይ ደግሞ በጋብቻ የተመሰረተ እንትን ነው የሁለት ጄኔሬሽኖች ማለት ነው። ሁለት ጄኔሬሽን ማለት አባትና እናት አሉ በኋላ ደግሞ ልጆች ሲኖሩ በሁለት መሰረት የተመሰረተ ይባላል። ይሄ ግን ኒውክሊየር ነው እንጂ የሚገልጽ ኒውክሊየር ፋሚሊ ነው እንጂ ኤክስቴንድድ ፋሚሊ አይደለም። ኤክስቴንድድ ፋሚሊ ሰፋ ያለ ከግራንድ ፓረንትስ አንክል ኮዚንስ ነው እና ይሄ ኤክስቴንድድ ፋሚሊ ከሁለት ሞር ዛን ቱ ጄኔሬሽን ነው እንጂ ሁለት ብቻ ከሆነ ምንጊዜ የምትሉልኝ ኒውክሊየር ፋሚሊ ነው። ኒውክሊየር ፋሚሊ ባል ሚስት ልጆች ናቸው እና ይሄ በሁለት ጄኔሬሽኖች የተመሰረተ ይሆናል ማለት ነው። ስለዚህ አምስተኛ ጥያቄ ትክክለኛ መልስ የሚሆንልን ፎልስ ይሆናል ማለት ነው። ምክንያቱም እየገለጸልን ያለው የኒውክሊየር ፋሚሊ ስለሆነ ማለት ነው። ስድስተኛ ጥያቄ ኮግኒቲቭ ዲሴንት ዜር ኢዝ ኖ ፊክስድ ሩል ኦፍ ሰክሰሽን ኤንድ ኢንሄሪታንስ። እንደ ጥያቄው እያልን ያለው በኮግኒቲቭ ዲሴንት ጊዜ ፊክስድ የሆነ ሩል የለም ለሰክሰሽን ወይም ደግሞ ውርስ ለማግኘት ፊክስድ የሆነ ሩል የተቀመጠ ፊክስድ የሆነ ማይለወጥ ፊክስድ የሆነ ሩል የለም ይላል። ምንድነው ሐሳቡ? ኮግኒቲቭ ዲሴንት በመጀመሪያ በሶስት እንከፍለዋለን። ፓተርናል፣ ማተርናል እና ኮግኒቲቭ ብለን። ፓተርናል ማለት ከአባታችሁ ብቻ ሲሆን ይሄ ምንድነው ፊክስድ ሩል ነው ማለት ነው። ማተርናልም ሲሆን ከእናታችሁ ብቻ ነው። ይሄም ፊክስድ ሩል ነው። ስለዚህ ይሄ ዲሴንታችሁ ሁለቱ ሲሆን ፊክስድ ሩል ሊሆን ይባላል ማለት ነው። ግን በኮግኒቲቭ ዲሴንት ጊዜ ከሁለቱም ከእናታችሁም ከአባታችሁም ዘር ነው ስንት የምትሉት ትሬስ የምታገኙት ማለት ነው ዘራችሁን። ስለዚህ ኮግኒቲቭ ዲሴንት ከሁለቱ ከፓተርናል እና ከማተርናል ኖ ፊክስድ ሩል ሰክሴሽን የለውም ወይም ደግሞ ሩል ኦፍ ሰክሴሽኑ ፊክስድ አይደለም ማለት ነው። ስለዚህ በዚህ ምክንያት እናንተ በእናታችሁም በአባታችሁም ዘራችሁ ስለሚቆጠር ምን ይሆናል መሰላችሁ? እናንተ ሀብት በሁለቱም ሳይድ መውረስ ትችላላችሁ ማለት ነው። ስለዚህ ፍሌክሲብል ነው ሰክሴሽኑም እንትን ነው ማለት ነው። ለምሳሌ ኮግኒቲቭ ማለት እናንተ ለምሳሌ እናትና አባታችሁ አሉ። ስለዚህ እናታችሁ ወይም አባታችሁ የሆነ ነገር ቢሆኑ እናንተ የአንዳቸውን ሀብት መጠየቅ ትችላላችሁ። ምክንያቱም እናንተ በሁለቱም ነው የምታገኙት። ስለዚህ
በኮግኒቲቭ ጊዜ ምንድነው ውርስ የምታገኙት እናንተ በሁለቱም በእናትና በአባታችሁ ነው። ማተርናልና ፓተርናል ሲሆን በአባትና በእናታችሁ ብቻ ሲሆን ስለሚሆን በሁለቱም ስለምታገኙ ምን ይባላል? ፍሌክሲብል ነው፣ ቀላል ነው፣ ተለዋዋጭ ይሆናል ማለት ነው ከፓተርናል ከማተርናል ጋር ሲስተያይ። ስለዚህ ትክክለኛ መልስ ስለሆነ ስድስተኛ ጥያቄ ትሩ እንለዋለን ማለት ነው። ሰባተኛ ጥያቄ ዲፊውዥን ኢዝ ዘ ፕሮሰስ ባይ ዊች ሁማንስ ክሬቲቭሊ ፋይንድ ሶሉሽን ቱ ፕሮብሌም ነው ጥያቄው ያለው። ዲፊውዥን የምንለው ነገር ሰዎች ለተፈጠረባቸው ችግር ክሬቲቭሊ ፋይንድ ሶሉሽን ሲያገኙ ወይም መፍትሄ ሲያገኙ ለተፈጠረ ችግር እያለ ነው። ይሄ ደግሞ ትክክለኛ ያልሆነ የዲፊውዥን አገለጻ ነው። ይሄ እየገለጸ ያለን ኢኖቬሽን ወይም ደግሞ አዲስ ነገር ፈጠራ የሚባለውን ነገር ነው እንጂ የዲፊውዥንን አይደለም። ዲፊውዥን ትክክለኛ ሀሳቡ ባህል ወይም ደግሞ ቋንቋ የምንለው ነገር ቋንቋ ሊሆን ይችላል። ከባህል አንዱ አካል ከአንዱ ባህል ወደ ሌላ ባህል ስፕሪድ ሲያደርግ ወይም ደግሞ ሲስፋፋ ይሄ ዲፊውዥን ይባላል። ስለዚህ ሰባተኛ ጥያቄ ትክክለኛ ሀሳብ ስለያዘ ፎልስ እንለዋለን ማለት ነው። ስምንተኛ ጥያቄ ኢትኖሴንተሪዝም ኢዝ ኤ ቴንደንሲ ቱ ጀጅ አዘርስ ካልቸር ባይ ስታንዳርድስ ኦፍ ዋንስ ኦን ካልቸር። ይሄ ትክክለኛ ጥያቄ። ኢትኖሴንተሪዝም ማለት የኔ ባህል ከሁሉ ባህል የተለየ ከፍ ያለ ነው ብሎ ማሰብ ነው። ጥያቄው ደግሞ ምን ይላል? ኢትኖሴንተሪዝም የምንለው ነገር የአንድን ማህበረሰብ ባህል ከእናንተ ባህል ስታንዳርድ ካስቀመጣችሁት ባህል ስታንዳርድ ጋር ጀጅ ማድረግ ነው እያለ ያለው። ይሄ ደግሞ ትክክለኛ ያልሆነ አንደኛ አንትሮፖሎጂ የሚማር ሰው እንደዚህ ማድረግ የለበትም። እናንተ አንትሮፖሎጂ ስትማሩ ምንድነው መሆን ያለባችሁ? ሪላቲቪቲ ነው መሆን ያለባችሁ። የአንድ ማህበረሰብ ባህል ጀጅ የምታደርጉት በራሱ ባለው በማህበረሰቡ ጀጅመንት አንጻር ነው እንጂ የምታዩት በእናንተ አታዩትም። ኢትኖሴንተሪዝም ደግሞ ያን ይቀንትን ይላል። የአንትሮፖሎጂ አንድ ተቋሚ ስለሆነ ማይግባቡ ስለሆኑ ኢትኖሴንተሪዝም ምንድነው? የኔ ባህል ከፍ ያለ ነው፣ ስለዚህ ስታንዳርዱ እናንተ የራሳችሁን ከፍ ያለ ስለሆነ በከፍ ባለው ጀጅመንት መሳሪያ ነው ልትለኩት የምትችሉ። ስለዚህ ጥያቄውም እያለን ያለው ምንድነው? ኢትኖሴንተሪዝም የሌሎችን ባህል በራስ ስታንዳርድ ከመለካት ማለት ነው። ትክክለኛ ሀሳብ ነው። የኔ ከፍ ብሎ ነው ያለ ብላችሁ ስለምታስቡ እናንተ የምታደርጉት ያን ስለሆነ ማለት ነው። ዘጠነኛ ነው ማለት ነው። ዘጠነኛ ጥያቄ ካልቸር ሪላቲቪዝም ኢዝ ዘ አፕሊኬሽን ኦፍ ዩኒቨርሳል ላው ቱ ጀጅ ካልቸራል ፕራክቲስ። ዘጠነኛ ጥያቄ ምንድነው እያለን ያለው? ካልቸር ሪላቲቪዝም የምንለው ነገር አፕሊኬሽን ወይ ደግሞ መተግበሪያ ነው። አንድን እንትን ዩኒቨርሳል የሆነ ህግ ነው። ምን ለማድረግ? የሌሎችን ባህል ጀጅ ለማድረግ ጥሩ ነው መጥፎ ነው ለማለት ማለት ነው። ይሄ ደግሞ ትክክለኛ ያልሆነ ካልቸር ሪላቲቪዝም መገለጫ። ካልቸር ሪላቲቪዝም እንደምታውቁት ምንድነው የሚያደርግልን? አንድ ባህል ሊታይ የሚገባው በራሱ እሴት ባለው በማህበረሰቡ ዘንድ ባለው ተቀባይነት ወይም እሴት ነው እንጂ እኛ ባለን ዘነው በቆየነው እውነት ሊሆን አይገባም ብሎ የሚከራከር ነው እንጂ ህግ አይደለም። የሰውን እንትን ጀጅ አያደርግም። ካልቸር ሪላቲቪዝም ጀጅ አያደርግም ምንጊዜም። ስለዚህ ዘጠነኛ ጥያቄ ፎልስ ይሆናል ማለት ነው። አስረኛ ጥያቄ ኢንዶጋሚ ሊንክስ ፒፕል ቱ ዋይደር ሶሻል ኔትወርክ። ጥያቄው ምንድነው እያለን? ኢንዶጋሚ የምንለው ነገር ሰዎችን በጣም በሰፊ ያገናኛል ወይም ደግሞ ሶሻል ኔትወርክ ይሆናል እያለን ያለው። ኢንዶጋሚ ማለት ምን ማለት ነው? እናንተ ከራሳችሁ ማህበረሰብ ሊሆን ይችላል፣ ቤተሰባችሁ ሊሆን ይችላል፣ ጋብቻ ስትፈጽሙ ከእናንተ ማህበረሰብ ማለት ነው፣ ከቤተሰብ ሊሆን ይችላል፣ ሃይማኖት ምናምን እንደዚህ የተመረጡ ስትፈጽሙ ይሄ ምንድነው? ኢንዶጋሚ ነው። እና ይሄ ምን ያሰፋናል? ሶሻል ኔትወርክ ከሰዎች ጋር ያለንን ኔትወርክ ግንኙነት ምናምን በደንብ ያሳድጋን እያለን ያለው። ይሄ ደግሞ ትክክለኛ ያልሆነ ሀሳብ ነው። እንዴት ነው እናንተ ከቤተሰባቸው ወይም ደግሞ ከምታውቁት ሰው ጋር እየተጋባችሁ ሶሻል ኔትወርካችሁ ሊያድግ የሚችለው? ይሄ እንደውም ይቀንሳል እንጂ ሊያሳድግ አይችልም። ስለዚህ ኢንዶጋሚ ያለንን ሊንክ ሶሻል ኔትወርክ አያሳድግም። ስለዚህ አስረኛ ጥያቄ ፎልስ ነው ማለት ነው። የዛሬው ቪዲዮ በዚህ ጨርሰናል። ቪዲዮውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁን። ሰብስክራይብ በማድረግ ፓርት 2 በምንለቅበት ሰዓት በተሎ እንዲደርሳችሁ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን።